በቬሮና ከተማ ሁለት ታላቅ ቤተሰቦች በጥላቻ ታስረዋል። ሞንታጊዩስ እና ካፒሌትስ ይባላሉ። የእነዚህ ቤተሰቦች ባላንጣነት ትውልድ ያስቆጠረ ነበር። ምክንያቱን የጠየቀም የሚያስታውስም ይሁን ደፍሮ የሚከራከር አልነበረም። የሚታወቀው ነገር ቢኖር ግጭት እንዳለ፣ ይህም ግጭት በከተማው ነዋሪዎች ላይ ሳይቀር ጥላውን እንዳጠላ ነው። ነገር ግን በጥል ግድግዳ በተከፋፈለ ዓለም ፍቅር መንገድ አያጣም። የመጀመሪያ ግንኙነት። ወጣቱ ሞገደኛው ሮሚዮ መንታጊው ከባዶ ደስታ የላቀ ነገር ተመኘ። ጁሊየት ካፑሌት በአንጻሩ የ16 ዓመት ንጹሕ የዋህ የባለጥሩ መንፈስና ተስፋ የተሞላች ልጃገረድ ነበረች። በአንድ የጭንብል አድርገው ግብዣ ላይ ሁለቱ እንዲገናኙ ሆነ። በአንድ እይታ የአይን ፍቅር ሕይወታቸው ላይመለስ ተቀየረ። ንጹሕ የማይካድ የፍቅር ፍሬ አፈራ። ሆኖም ፍቅራቸው አደገኛና የተከለከለ ነበር። ከዚያን ጊዜ በኋላ በሚስጥር መገናኘት ብቸኛ አማራጫቸው ሆነ። የስርቆሽ ፍቅር። ሁለቱ የፍቅር ወፎች ጨለማን ተገን አድርገው በየጥጋጥጉ መገናኘት፣ ፍቅራቸውን መገላለጽ፣ የወደፊታቸውን ማለም የዘወትር ተግባራቸውን አደረጉት። ይህ ፍቅራቸው ስር የሰደደውን መሪር ጥላቻ ለአንዴና ለመጨረሻ ጊዜ መፍትሄ ይሆንለታል ብሎ በማሰብ ፍራያን ሎረንስ የተባለ ሩሩ ቄስ በድብቅ በትዳር ሊያስተሳስራቸው ተስማማ። ለጊዜውም ቢሆን ፍቅራቸው ማቆሚያ የሌለው መሰለ። የተባባሰው ግጭት። ቲባልት የተሰኘው ቁጡ የጁሊየት ቤተሰብ የሮሚዮን በካፑሌት ቤት መቀላቀል አልተስማማም። በዚህም የጎዳና ላይ ግጭት በመነሳቱ ቲባልት በሮሚዮ ተገደለ። ሮሚዮም ከከተማው ተባረረ። ፍቅረኛሞቹ ተለያዩ። ልባቸው ተስፋ መቁረጥ ሞላ። የከበባቸው ከተማ ጨለማ፣ ቀዝቃዛና አደገኛ የሆነ መሰላቸው። አደገኛ እርምጃ። ጁሊየት መስቀለኛ መንገድ ላይ ቆመች። በአንድ ጎኑ ቤተሰቧን ሰምታ የሚያመጥላትን ሰው በትዳር መቆናኘት፣ በአንጻሩ ራሷን አደጋ ውስጥ ከታ ሮሚዮ ማግኘት። ደጉ ቄስ ፍራያን ሎረንስ እቅድ አቀረበላት። እቅዱም ጁሊየት እንደሞተች የሚያስመስል መድኃኒት ወስዳ ከዚያም ሮሚዮ መጥቶ እንዲወስዳት ታሰበ። ይህ አዲስ ተስፋ መጣላት። አሳዛኙ ፍጻሜ። እድል አንዳንዴ ክፉ ናት። ሮሚዮ የተወጠነው ሁሉ ሳይደርሰው ሳይሰማው ቀረ። የሰማው ነገር ቢኖር የጁሊየትን ህልፈት ብቻ ነበር። በተመለከታት ጊዜ የሞተች መሰለው። እርሱም በበኩሉ ገዳይ መርዝ ተጎነጨ። ላይመለስም ለዘላለም አሸለበ። ከቆይታ በኋላ መከረኛዋ ጁሊየት ጉዷን አየች። ተስፋ መቁረጥና ፍርሃት ልቧን ሞላው። በሮሚዮም ስል ጩቤ ራሷን አጠፋች። ውጤቱ የቬሮና ከተማ እንባ ተራጨ። ሁለቱ ባለጋራ ቤተሰቦች ሊታረቁ ግድ ሆነ። ግጭቱ ውድ ዋጋ አስከፍሎ ተቋጨ። ዋጋው በብር ወይ በወርቅ የተተመነ ሳይሆን ግን ውዱን የሰው ሕይወት ዋጋ ያስከፈለ ነበር። በመጨረሻ ሮሚዮ እና ጁሊየት ከፍቅር ታሪክ ያለፈ ፋይዳ ያለው ታሪክ ነው። ታሪኩ የጥልቅ ስሜትና የመንግዴ የምርጫ የመንስኤና ውጤት ታሪክ ነው። በጥላቻ በተዋጠ ዓለም ላይ ኃያሉ ፍቅር አሸናፊ ለመሆን ሲከብደው እናስተውላለን። በጣም አስፈላጊ ትምህርቶችን የምንወዳቸውን ነገሮች ከማጣት እንማራለን። ፍቅር በመጨረሻም